ክቡራትና ክቡራን ተመልካቾቻችን በህይወት ቲቪ የተሰናዳ የሚቀርብላችሁ ሳምንታዊ ባላደራነት ፕሮግራማችን አሁን ይጀምራል። እንግዲህ ባለፉት ተከታታይ ሳምንታት ኢኮኖሚን በተመለከተ የጻድቅ ሰው መገለጫ በሚል ያነሳን ቆይተናል። ዛሬ ደግሞ የመጨረሻውን ክፍል ይዘን መጥተናል። ቆይታችሁ ከኛ ጋር ይሁን። እንግዲህ ባለፉት ተከታታይ ሳምንታት ጻድቅ ሰው ኢኮኖሚን በተመለከተ አንደኛ ይሰራል፣ መሰረታዊ ፍላጎቱን ያሟላል ብለናል። ሁለተኛ ደግሞ ጻድቅ ሰው ይሰራል፣ ሀብትን ያፈራል፣ የሥራ ዕድል ይፈጥራል፣ ለብዙዎች ይተርፋል የሚሉት ሁለት ሐሳቦች ላይ ሰፊ ተከታታይ ትምህርቶችን አቅርበናል። ዛሬ ቀጣዮቹን የምናነሳ ነው የሚሆነው። ጻድቅ ሰው ሶስተኛው ይሰጣል። መስጠት የጻድቅ ሰው መገለጫ ነው። መስጠት የጻድቅ ሰው ሕይወት ነው። ጻድቅ ሰው ጽድቁ የሚገለጠው ለሌሎች በመቆረስ በመትረፍ የሌሎችን ችግር በመፍታት በሌሎች ጥያቄዎች ውስጥ መልስ በመሆን ወይም መልስ በመስጠት እንደሆነ እንመለከታለን። በምሳሌ 21-26 ላይ እንደዚህ ይላል፣ ጻድቅ ግን ይሰጣል አይሰስትም ይላል። መስጠት የጻድቅ ሰው ሕይወት ነው። ያለመሰሰት የጻድቅ ሰው ሕይወት ነው። ስስት፣ ንፉግ፣ ቋጣሪነት፣ ለራስ ብቻ መኖር፣ ከራስ ያለመትረፍ፣ ሌላን ማየት ያለመቻል፣ አይቶ መጨፈን የጻድቅ ሰው መገለጫ አይደለም። ለድሃ አይቶ አይኖቹን የሚጨፍን ይረገማል ይላል። የተረገመ ሰው ባህሪ ነው ስስት። መለገስ፣ መስጠት፣ ማካፈል ግን የጻድቅ ሰው ሕይወት የጽድቅ ሕይወት እንደሆነ እግዚአብሔር ቃል ይነግረናል። ክርስቶስ በመስጠት ነው ሞዴል ምሳሌነቱን ያሳየን። ነፍሱን፣ ጊዜውን፣ ገንዘቡን፣ ጸጋውን፣ ዕውቀቱን ብቻ አይደለም ነፍሱን እንኳን እስኪሰጠን ድረስ አሳይቶናል። ለዚህ ነው እኛ ፍቅርን በዚህ አውቀናል፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል አንደኛ ዮሐንስ ላይ 3 ላይ። ስለዚህ መስጠት የጻድቅ ሰው ሕይወት ነው። ምንድን ነው የሚሰጠው የሚለው ሌላ ሆኖ መስጠት ከኛ ለሚፈለግ ወይም ለሚፈልግ አካል መትረፍ፣ መቆረስ፣ ችግር መፍታት የጻድቅ ሰው ሕይወት እንደሆነ እንመለከታለን። ለዚህ ሁለተኛ ቆሮንቶስ 9 ላይ መዝሙረ ዳዊት ላይ የተጻፈውን ይሄንን እግዚአብሔርን የሚፈራ ሰው ጽድቁም ለዘላለም ይኖራል የሚለውን ያነሳና በተነ፣ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ይላል እና በረከትና ክብር በቤቱ ነው፣ ጽድቁም ለዘላለም ይኖራል። ከሱ በፊት ደግሞ በተነ፣ ለምስኪኖችም ሰጠ ይላል። ይሄ የጻድቅ ሰው ሕይወት ነው። መበተን፣ ያለን ነገር መቁረስ፣ ያለን ነገር ማካፈል። በስጋ መበተን ደስ የሚል ነገር አይደለም፣ ግን የጻድቅ ሰው ሕይወት ነው። እግዚአብሔርን የመፍራት የእግዚአብሔርን ባህሪ የመለማመድ ጉዳይ ነው። መበተን፣ ማካፈል፣ መስጠት ጽድቃችን ለዘላለም እንዲኖር የምንኖረው ሕይወት ነው። የምንገለጥበት ያ ሕይወት ነው። ያንን ነው የሚነግረን። ለዚህ ነው ሐዋርያት ሥራ ምዕራፍ 20 ከቁጥር 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው። ለመቀበል ሳይሆን ለመስጠት መኖር የጻድቅ ሰው ሕይወት ነው። ለመስጠትም እቅድ፣ ለመስጠትም ሐሳብ፣ ለመስጠትም ተግባር ያለው ነው ጻድቅ። ይሄ የጻድቅ ሰው ሕይወት ነው። ምሳሌ 19:17 ላይ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም ይከፍለዋል ይላል። ጻድቅ እዚሁ አወራርዶ የሚጨርስ አይደለም። በጎነትን በማድረግ እግዚአብሔር ይከፍለኛል ብሎ የሚያምን ነው ጻድቅ። ለድሃ፣ ለተቸገረ፣ ለሚያስፈልገው በመቁረስ በጎነትን የሚያደርግ እግዚአብሔር እንደሚከፍለው ደግሞ የሚያውቅ መስጠት የሕይወቱ እሴት ዋና ነገር የሆነለት ነው ጻድቅ። መስጠት የመጨመር የመባረክ ዘርን የማብዛት መንገድ እንደሆነ ጻድቅ ያውቃል። ለድሃ አይኖቹን የሚጨፍን ግን ይረገማል ይላል። አይበዛለትም፣ አይጨምርም፣ እያነሰ ይሄዳል ይላል። ለጊዜው ይኑረው እንጂ ነገ እየበዛ አይሄድም። እግዚአብሔር አይደሰትም፣ እግዚአብሔር አይባርክም፣ እግዚአብሔር አያበዛለትም። ጻድቅ ኤጀንት ይሆናል፣ ወኪል ይሆናል። በሱ በኩል ለብዙዎች የሚተርፍ ነገር እንደሚመጣ ያውቃል። ለብዙዎች ደግሞ በታማኝነት ይሰጣል። ኃጢ ግን ድሃን አይቶ ይጨፍናል። በራሱ ነገር የታጠረ ነው። እግዚአብሔር ለሱ የሚበቃ ነገር ብቻ ይሰጠዋል፣ ለሌሎች አይተርፍም። የሚተርፍ ነገር እግዚአብሔር በሱ በኩል አያመጣም። ጻድቅ ይሰጣል። ምሳሌ 11 ከ24 ጀምሮ
የሚበትን አለ ይጨመርለታል ይላል። ያ የሚበትን ጻድቅ ነው። ያ የሚጨመርለት ጻድቅ ነው። ያ ጽድቁ ለዘላለም የሚኖር ጻድቅ ነው። ያ በሰዎች ሕይወት ውስጥ ደስታን፣ ሰላምን፣ ረፍትን፣ ሙላትን፣ በረከትን የሚያውጅ የሚጨምር ጻድቅ ነው። የእግዚአብሔር ልጅ፣ የእግዚአብሔር ባህሪ፣ የክርስቶስ ሕይወት ያለበት ሰው ነው። ሮሜ ምዕራፍ 12-13 ላይ ቅዱሳንን በሚያስፈልጋቸው እርዱ ይላል። በሚያስፈልጋቸው ምንድን የሚያስፈልጋቸው? ልዩ ልዩ ፍላጎት መስጠት፣ ጸጋን መስጠት፣ ዕውቀትን መስጠት፣ ገንዘብን መስጠት፣ ምግብን መስጠት፣ ዕውቀትን መስጠት፣ ፍቅርን መስጠት፣ ይቅርታን መስጠት፣ ዕውቅናን መስጠት፣ ምስጋናን መስጠት። አንዳንድ ሰው ዕውቅና እንኳን መስጠት ይከብደዋል። በቃ ጥሩ የሰራን ሰው ማመስገን እንኳን ይቸግረዋል፣ ይተናነቀዋል። ምሕረት ማድረግ፣ ይቅር ማድረግ ይከብደዋል። ክርስቶስ ስንት በደላችንን ይቅርታን እየሰጠን እያኖረን ይቅርታ መስጠት ይከብደዋል። ገንዘብ ሞቱ ነው። ልብስ ይሄ ጌታ ኢየሱስ ተርቤ ታርዤ ያለውን እሱን መፈጸም፣ ማሳከም፣ በእስር ጊዜ ዋስ መሆን በፍጹም አይፈልግም። መስጠት የጻድቅ ሰው ሕይወት ነው። አንደኛ ጢሞቴዎስ 6 ላይ ጳውሎስ ከቁጥር 18-19 ስትመለከቱ በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስም እንዲለን ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። ለማካፈል ዝግጁ እንዲሆኑ፣ ለማካፈል እቅድ ያላቸው፣ የማካፈል ተግባርን የሚለማመዱ እንዲሆኑ፣ የነሱ ትርፍ የሌላውን ጉድለት እንዲሞላ የፈቀዱ እንዲሆኑ ምከር፣ እዘዝ፣ አስተምር ይላል። መስጠት የጻድቅ ሰው ሕይወት ነው። እንግዲህ ጽድቅ መሰብሰብ ብቻ አይደለም፣ መበተንም የጻድቅ ሰው ሕይወት እንደሆነ ይህንን ይነግረናል። መዝሙረ ዳዊት 37 ከቁጥር 21 ላይ እንደዚህ ይላል፣ ኃጢአተኛ ይበደራል አይከፍልም ይላል፣ ጻድቅ ግን ይራራል ይሰጣል ይላል። የሚገርም ነው። ኃጢአተኛ እንግዲህ ብዙ ጉድለት፣ ብዙ ችግር ይኖረዋል፣ ብዙ ፍላጎት ይኖረዋል፣ ይበደራል። መበደር አይፈራም፣ ግን አይመልስም። ለምን? ራስ ወዳድ ስለሆነ። የባልንጀራን አትመኝ የሚለውን ቃል አይፈጽምም። ለበረከት መሆን አይችልም። ያጎድላል፣ ያጎደለውን ደግሞ መስጠት አይፈልግም። በዚህ አጋጣሚ ተበድራችሁ የሰው ገንዘብ ያስቀራችሁ ሰዎች ዛሬ እመክራችኋለሁ። ጊዜ ቢወስድም መልሱ። የእናንተ አይደለም፣ መልሱ። የእናንተ አታድርጉ፣ መልሱ። አካውንታችሁ ላይ፣ ጋጣችሁ ላይ፣ ቤታችሁ ላይ፣ ኪሳችሁ ላይ የእናንተ አታድርጉ፣ መልሱ። የሰው ነው። ይሄ ጽድቅ አይደለም። ኃጢአተኛ ይበደራል አይከፍልም። ብዙ ሰዎች አበዳሪ ሰዎች እንዳያበድሩ ገንዘብ እያስቀሩ ማበደርን እንደ አገልግሎት የመለማመድ ባህላቸው ላይ ተጽዕኖ ያሳድራሉ። የምርም ለተቸገሩ ሰዎች በር እንዲዘጋ ምክንያት ይሆናሉ። የተበደራችሁትን መልሱ። ጻድቅ ሰው ይራራል፣ ጻድቅ ሰው ይሰጣል፣ አይጨክንም፣ ተበድሮ አይበላም፣ ያበድራል። ኃጢአተኛ ግን ይበደራል አይከፍልም። እንግዲህ መስጠት የእግዚአብሔር ባህሪ ነው። እግዚአብሔር ያልሰጠን ነገር የለም። ከጤና ጀምሮ፣ ከአካል ጀምሮ፣ ከምንተነፍሰው አየር ጀምሮ፣ ከክርስቶስ ጀምሮ፣ አንድያ ልጁን ከመስጠት ጀምሮ እግዚአብሔር ሰጪ ነው። መስጠት የእግዚአብሔር ባህሪ ነው። መስጠት የእግዚአብሔር ልጆች ባህሪ ነው። መስጠት እግዚአብሔርን የምንመስልበት የምንገልጥበት መንገድ ነው። ጻድቅ ይሰጣል፣ እግዚአብሔርን ስለሚመስል፣ እግዚአብሔርን ስለሚፈራ፣ የእግዚአብሔርን ባህሪ በእሱ እንዲገለጥ ስለሚኖር ጻድቅ ይሰጣል። መስጠት የክርስቶስ ሕይወት ነው። ክርስቶስ ሰጪ ነው። ነፍሱን እንኳን አልሳሳም፣ ሰጠን። ከሰማይ ወደ ምድር ሊመጣ ፈቀደ። ሰው ለመሆን ፈቀደ። የድሃ ቤተሰብ ለመወለድ፣ በረት ውስጥ ለመወለድ፣ የድሃ ቤተሰብ ለመሆን አናጺ ሆኖ 18 ዓመት ስራ ሊሰራ እየተቸገረ ሊኖር 33 ዓመት በምድር ላይ ተንከራታች ቤት የሌለው ንብረት የሌለው ሆኖ ለመኖር ፈቀደ። ሰጠ። መብቱን፣ ክብሩን፣ ሁሉን ነገሩን በእርሱ ድህነት ባለጠጎች የሆኑ ዘንድ ስለ እነርሱ ድሃ ሆነ ይላል ክርስቶስ። እኛ ባለጠጋ እንድንሆን ክርስቶስ ስለኛ ድሃ ሆነ። እኛ ሕያው እንድንሆን ስለኛ ሞተ። እኛ ጻድቃን እንድንሆን እርሱ ተኮነነ። እኛ ሰላም እንድናገኝ፣ እኛ ደስተኛ እንድንሆን፣ እኛ እንድናርፍ እሱ ተጨነቀ፣ ተሰቃየ፣ ተጉላላ፣ ተንከራተተ፣ ተናቀ፣ በወንበዴዎች መካከል ተንጠለጠለ። ክርስቶስ ነፍሱን ሰጥቶናል፣ ሕይወት ሰጥቶናል፣ የእግዚአብሔር ልጆች የመሆን መብት ሰጥቶናል።
መስጠት የክርስቶስ ሕይወት ነው። ክርስቶስን እንመስልበት አንዱ መገለጫ ነው። መስጠት የመንፈስ ፍሬ ነው። በመንፈስ ፍሬ ዝርዝር ውስጥ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት የሚል ቸርነት፣ መለገስ፣ መቁረስ፣ ማካፈል፣ መቸር፣ ለሌሎች መትረፍ የመንፈስ ፍሬ ነው። ሰው መንፈሳዊ ሲሆን፣ ሰው ጻድቅ ሲሆን አንዱ በሕይወቱ የሚለማመደው ወይም የሚገልጠው ነገር መስጠት ነው። ለሌሎች መትረፍ፣ ማካፈል ነው። በጣም የሚያሳዝናችሁ ለወለዷቸው ልጆች ማይራሩ፣ ለወለዷቸው ወላጆች ማይራሩ፣ አንድ ጡት ጠብተው ላደጉ ለእህት ለወንድሞቻቸው ማይራሩ፣ አብረው ለተማሩ አብረው ለሚያገለግሉ ማይራሩ በጣም ብዙ ሰዎች አሉ። ጻድቅ ቢጫወቱ፣ ጻድቅ ይሰጣል፣ ጻድቅ ይራራል፣ ጻድቅ አይሰስትም፣ ጻድቅ ንፉግ አይደለም፣ ጻድቅ ቸር ነው። የጻድቅ ሰው መገለጫው ቸርነት ነው፣ ማካፈል ነው፣ በሌሎች ችግር ውስጥ መኖር ነው። የእግዚአብሔር ባህሪ የክርስቶስ ሕይወትን መለማመድ ነው። የመንፈስን ፍሬ ቢር ማድረግ፣ ማፍራት፣ መግለጥ የጻድቅ ሰው መገለጫ ነው። የወለዷቸውን ወላጆች ልብስ ቀይረው የማያውቁ፣ የወተት ላም ገዝተው ወተት ጠጡ ብለው የማያውቁ፣ አቅም እንዲያገኙ እንዲበረቱ ማር ገዝተው የማያውቁ፣ ታመው አሳክመው የማያውቁ፣ አንድ ቀን ብርድ ልብስ፣ አንሶላ፣ ጋቢ ቀይረው የማያውቁ፣ ለወንድም ለእህቶቻቸው እነሱ በጣም እያደጉ መነሻ ካፒታል መስጠት፣ አይዟችሁ ማለት፣ በሰርጋቸው ጊዜ እንኳን ተገቢ ድጋፍ የማያደርጉ በጣም ብዙ ክርስቲያኖች ይኖራሉ። ተመልከቱ። ፍቅር ሰጥተው፣ ጊዜ ሰጥተው፣ ገንዘብ ሰጥተው፣ ምክር ሰጥተው፣ ሄደው ጎብኝተው እንዴት ናችሁ ብለው አበረታተው የማያውቁ ብዙ ወላጆች፣ ብዙ ክርስቲያኖች ይኖራሉ። ያደጉባትን ቤተ ክርስቲያን፣ የሰርተው ያደጉበትን ቢሮ፣ የኖሩበትን ማህበረሰብ ይቅርና ወላጆቻቸውን፣ አገራቸውን ይቅርና ወላጆቻቸውን እንኳን ተፈጥሯዊ ግዴታ ያለባቸውን እንኳን የማይወጡ በጣም ብዙ ሰዎች አሉ። መስጠት የጻድቅ ሰው ሕይወት ነው። ስጥ፣ ጊዜ ስጥ፣ ገንዘብ ስጥ፣ ዕውቀት ስጥ፣ ምክር ስጥ፣ ጸሎት ስጥ፣ ፍቅር ስጥ። ይሄ የመንፈስ ፍሬ ነው። በስጋ ከባድ ነው። ስጋ ለራስ ብቻ ኖረህ እንድታልፍ፣ የራስህን ኮምፈርት ዞን አስጠብቀህ እንድታልፍ ነው የሚያደርግህ። መንፈሳዊ ስትሆን፣ ጽድቅህ ሲጨምር፣ የእግዚአብሔር ባህሪ የክርስቶስ ሕይወት የመንፈስ ፍሬ በአንተ ላይ የበላይ ሲሆን አንዱ የሚገለጠው ሕይወት መስጠት ነው። መስጠት ነው። ለሌሎች መትረፍ ነው። መስጠት ተፈጥሯዊ ዑደት ነው። ናቹራል ሳይክል ነው። መዝራትና ማጨድ፣ ማግኘትና መስጠት፣ ይሄ የተፈጥሮ ሕግ ነው። መተንፈስ፣ ማስገባትና ማስወጣት የተፈጥሮ ሕግ ነው። ይህን ስርዓት ማዛባት ጤንነት አይደለም። መስጠት አምልኮ ነው። መስጠት አገልግሎት ነው። እግዚአብሔር በመዝሙር ከሚመለከው በላይ በመስጠት ይመለካል፣ ይከበራል። እንግዲህ አምልኮ ለእግዚአብሔር የሚገባን ክብር፣ ዕውቅና መስጠት፣ አምልኮ ለእግዚአብሔር መገዛት፣ አምልኮ ለእግዚአብሔር ማደር፣ መኖር እንጂ መዘመር ብቻ አይደለም። ለእግዚአብሔር ክብር መስጠት፣ ለእግዚአብሔር መገዛት፣ ለእግዚአብሔር ማደር፣ ለእግዚአብሔር ደስታ የሚሆን ምልልስ አንዱ መስጠት ነው። መስጠት ትልቅ አገልግሎት ነው። በመድረክ ከምንሰጠው ስብከት በላይ በሰዎች ሕይወት ውስጥ ታሪክ የሚለውጥ፣ ታሪክ የሚሰራ፣ ችግር የሚፈታ አገልግሎት፣ እግዚአብሔር የሚከበርበት፣ ሰዎች የሚጠቀሙበት አገልግሎት። እንግዲህ አገልግሎት እግዚአብሔርና ሰዎችን መጥቀም ነው። እግዚአብሔርና ሰዎችን የምንጠቅምበት አንዱ አገልግሎት መስጠት ነው። መስጠት የጻድቅ ሰው ሕይወት ነው። መስጠት የምንጨምርበት የበረከታችን መንገድ ነው። አንዳንድ ሰዎች መስጠት መጉደል እንደሆነ ያስባሉ። ስህተት ነው። ስትሰጥ እግዚአብሔር ይሰጣል። ስጡ፣ ይሰጣችኋል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። የተጨቆነ፣ የተነቀነቀ፣ የተትረፈረፈ መልካም መስፈሪያ በቅፋችሁ ተመልሶ ይሰፈርላችኋል ነው የሚለው። የምንጨምርበት የበረከት መንገድ ነው። አብርሃም አንድያ ልጁን ሰጠ። እግዚአብሔር እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለት። መስጠት የምንጨምርበት የበረከት መንገድ ነው። ሌላው ያልተከፈቱ በሮቻችን የሚከፈቱበት የመጨረሻው ቁልፍ ነው። ሚክያስ 3 ላይ እስኪ ስጡኝና ፈትኑኝ ይላል። የሰማይን መስኮቶች ባልከፍትላችሁ ይላል። እኛ አስራት ይዘን፣ እኛ መባ ይዘን፣ እኛ በኩራት ይዘን፣ እኛ ምጽዋት ይዘን፣ እኛ ለድሃ መስጠት የሚገባንንም ለእኛ እየተጠቀምን እግዚአብሔር ስላልተደሰተ እንጂ ለእግዚአብሔር ታማኝ ብንሆን፣ በእግዚአብሔር የማኖር ኃይል ላይ ራሳችንን ብንጥል፣ እንደ ጻድቅ ሰው ለእግዚአብሔር ብንታዘዝ፣ እግዚአብሔር የሰማይን መስኮቶች መክፈት ይችላል፣ ማዘዝ ይችላል።
እግዚአብሔር ከዓለት አፍልቆ እስራኤልን ያጠጣ፣ ከሰማይ አዝንቦ እስራኤልን ያበላ፣ 40 ዓመት ቡቲክና ልብስ ሰፊ በሌለበት ያለበሰ እግዚአብሔር እኛን እንዴት ማኖር ያቅተዋል? በደሞዛችን ላይ ተንጠልጥለን እንጂ ራስ ወዳድ ሆነን እንጂ እግዚአብሔርን ብንታዘዝ እግዚአብሔር ሰማይን ይከፍታል። የተዘጋ በር፣ የትዳር በር፣ የሥራ በር፣ የቤት በር፣ የመኪና በር፣ የኢኮኖሚ በር፣ ለሌሎች የመትረፍ በር፣ የሞገስ በር፣ የታሪክ በር እግዚአብሔር ይከፍትልናል። ሰማይን ይከፍትልናል። እግዚአብሔር በዚህ በትንሽ እጃችን ስንሰጥ እግዚአብሔር በትልቅ እጁ ይሰጠናል። እግዚአብሔር ትንሽ ልባችንን ስንከፍት እግዚአብሔር ሰማይን ይከፍትልናል። መስጠት የጻድቅ ሰው ሕይወት ነው። አራተኛው ጻድቅ ያበድራል። ማበደር የጻድቅ ሰው ሕይወት ነው። ጻድቅ ሰው ኢኮኖሚን በተመለከተ አራተኛው የሚገለጥበት ማበደር ነው። ለሌሎች ማበደር፣ በችግር በተለያየ ሁኔታው ስለሚያልፉ ሰዎች የማበደር አገልግሎት ይሰጣል ጻድቅ። ማበደር አንድ አገልግሎት ሲሆን እኛ ጋር የገንዘብ ነፃነት የመኖርና የመባረካችን ምልክት ነው። ጻድቅ ሰው እግዚአብሔር ይባርከዋል። እግዚአብሔር የሚተርፍ የሚበዛ ነገር ይሰጠዋል። ያ የገንዘብ ነፃነትና የመባረክ ምልክት አንዱ ማበደር፣ ለሌላ መትረፍ ነው ማለት ነው። ማበደር ከራስ የሚተርፍና ከራሳችን ከቤተሰባችን የሚተርፍና ለሌሎች የሚያዝን የሚራራ የክርስቶስ ልብ ሲኖር የምንተገብረው አገልግሎት ነው። ልብ አድርጉ። ማበደር እንደ ስብከት እንደ ዝማሬ ወይም አገልግሎት ብለን እንደምንላቸው አገልግሎቶች አንድ የሰዎችን ችግር የሚፈታ ሰዎችን የሚጠቅም እግዚአብሔርን የሚያስከብር አንድ አገልግሎት ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 42 ላይ ተቸግሮ ሊበደር ከሚፈልግ ፈቀቅ አትበል ይላል። ተቸግሮ ሊበደር ከሚፈልግ ፈቀቅ አትበል፣ ዞር አትበል፣ እምቢ አትበል ይላል ማቴዎስ ወንጌል ምዕራፍ 5 ከቁጥር 42 ላይ። ማበደር ሰዎችን ከችግር ማውጫ እንጂ መበዝበዣ ግን ሊሆን አይገባም። አንዳንድ ጊዜ ሰዎች በማበደር ስም ሰዎችን ይበዘብዛሉ። ቤታቸውን አይተው ያበድራሉ። መሬታቸውን፣ ከብታቸውን አይተው ያበድራሉ። እንደሚመልስ ሳይሆን ባይመልስ እንዲህ አደርጋለሁ ብለው ያበድራሉ። ባልቻለ ጊዜ ያንን ያሰቡትን ነገር ያሳካሉ። መበዝበዣ አድርገው ይጠቀሙታል። ዘጸአት ምዕራፍ 22 ከቁጥር 25 ላይ ካንተ ጋር ለተቀመጠው ለወገኔ ለድሃው ገንዘብ ብታበድረው እንደ ባላራጣ አትሁን ይላል። አራጣም አትጫንበት ይላል። እንደ አራጣ አድርገው ያበድራሉ። እንግዲህ ማበደር ማለት ወለድ ማለት የእኛን ገንዘብ የወገናችንን ችግር ለመፍታት ሰጥተን ገንዘባችን እኛ ጋር ቢኖር ሊያተርፍ የሚገባውን ተመጣጣኝ ትርፍ ሰውየው እንዲከፍለን ማድረግ ነው ወለድ። አራጣ ግን በማበደራችን ምክንያት ከገደብ ያለፈ ትርፍ አስጨንቀን ከገደብ ያለፈ ትርፍ ማግኘት፣ ዓላማው መርዳት ሳይሆን ራስን በተለያየ በማበደር ስም የሚገኝ ትርፍ መሰብሰብ ነው አራጣ። ማበደር ግን የሰውየውን ችግር መፍታት ነው፣ ግን ተመጣጣኝ ትርፍ ማግኘት ነው ወለድ። በሉቃስ ወንጌል ምዕራፍ 6 ከቁጥር 35 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ብሏል፣ ነገር ግን ጠላቶቻችሁን ውደዱ፣ መልካም አድርጉ። ይሄ ማለት ጠላቶቻችሁን ውደዱ፣ መልካም አድርጉ፣ ምንም ተስፋ ሳታደርጉ አበድሩ፣ ይመለሳል ብላችሁ ተስፋ ሳታደርጉ አበድሩ፣ ዋጋችሁ ታላቅ ይሆናል፣ የልዑልም ልጆች ትባላላችሁ ይላል። እንግዲህ እንድናበድር ሊበደር ለሚፈልግ ፈቀቅ እንዳንል ጌታ ኢየሱስ ተናግሯል። እዚህ ጋር ደግሞ ተስፋ ሳናደርግ እንድናበድር ነግሮናል። ያ የጻድቅ ሰው ሕይወት ነው። ጻድቅ ሰው ይተርፋል፣ ችግር ይፈታል፣ የሰውን ሐዘን ደስታ ይካፈላል። ያ የክርስቶስ ሕይወት ነው። ዘዳግም 15 ከቁጥር 8 ላይ ነገር ግን እጅህን ለእርሱ ክፈት፣ የለመነህንም አስፈላጊውን ነገር አበድረው ይላል። እንግዲህ ስለማበደር ሁለት መልክ ይናገራል መጽሐፍ ቅዱስ። አንደኛው ዘዳግም 23:20 ላይ ለእንግዳው በወለድ አበድረው ይላል። እንግዳ ማለት ቤተሰብ ያልሆነ ከቤተሰብ ውጪ ለሆነ ሰው በወለድ ማበደርን መጽሐፍ ቅዱስ ይፈቅዳል። ጻድቅ ሰው ያበድራል። ሲያበድር ግን በወለድ እንዲያበድር መጽሐፍ ቅዱስ ይፈቅዳል። ነገር ግን አምላክህን እግዚአብሔርን ልትወርሳት በምትገባባት ምድር በሥራ ሁሉ ይባርክ ዘንድ ለወንድምህ በወለድ አታበድር። ወንድምህ ኃላፊነትህ ነው፣ በወለድ
አታበድር፣ ለእንግዳው ግን በወለድ አበድረው ይላል። ዘሌዋውያን 25:36 ላይ ወንድምህ ካንተ ጋር ይኖር ዘንድ ከእርሱ ምንም ወለድ ወይም ትርፍ አትውሰድ፣ መኖህንም በወለድ አትስጠው ይላል። ከብቶቹ የሚበሉትን መኖ እንኳን ጨመር አድርጎ እንዲሰጥ አትፈልግ፣ ወንድምህ ነው እንዲሁ አበድረው ራሱን ይመልስልህ ይላል። 25:37 ላይ ብርህን በወለድ አታበድረው፣ መኖህንም በትርፍ አትስጠው፣ ለወንድምህ ማለት ነው። ወለድ ቅድም እንዳነሳሁት ዓላማው ሰዎችን መርዳት ሆኖ ገንዘባችን ስራ ላይ በመዋሉ የሚገኝ ትርፍ ነው። ይህን ማቴዎስ 25 ላይ በደንብ ስለ እነዚያ ባለመክሊቶች በደንብ አድርጎ ጌታ ኢየሱስ ይናገራል። ዘዳግም 23:19 ላይ እነኝን ነገር 23:20 ላይ እነኝን ነገሮች በደንብ አድርጎ ያነሳል። አራጣ ግን በጣም የተጠላ ነው። አራጣ አንድን ገንዘብ በወለድ መልክ ሰጥተን ከገደብ ያለፈ ወይም ኢፍትሃዊ ትርፍ መፈለግ ነው አራጣ። ለምሳሌ 10% ሰጥተን 50 ወይም 100% መጠበቅ። እኛ ሀገር መንግስታችን 7% የሚያበድር ከሆነ ከዛ ብዙ ያራቀ ማበደር ያን ወለድ እንዲወልድ መስጠት ፌር ነው፣ ተገቢ ነው፣ መጽሐፍ ቅዱስ የሚፈቅደው ነው። ግን 1 ኩንታል ሰጥተን 2 አድርገህ ነው የምትሰጠው ማለት አራጣ ነው። ይሄ ኢፍትሃዊ ነው። ይሄ መርዳት ሳይሆን በነሱ ችግር የራሳችንን ሲሳይ እና ሀብት ለመጨመር የሚደረግ ብዝበዛ ነው። መጽሐፍ ቅዱስ ያንን ነው የሚለው። መዝሙረ ዳዊት 15:5 ላይ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ይላል። ወለድን የሚሰጥ ሰው ጻድቅ ነው። የሚያበድር ሰው ጻድቅ ነው። አራጣ የሚሰጥ ሰው ግን በዝባዥ ነው። ለዘላለም ይታወካል፣ ይጨነቃል፣ ሕሊናው አይፈቅድም። እኔ ብሆን ብሎ ቢያስብ አይመችም፣ ለሚሰማም አይመችም። የእግዚአብሔርን ፈቃድ አይደለም። ምሳሌ 28:8 ላይ በአራጣ ብዛትና በቅሚያ ሀብትን የሚያበዛ ለድሃ ለሚራራ ያከማችለታል። እግዚአብሔር የሆነ ቦታ ይቆልፍ አቅም ያሳጣና አትጠቀመው፣ ትሸጠዋል፣ ከአንተ ይወጣል፣ የሌላ ሰው ሲሳይ ይሆናል። እግዚአብሔር ካልባረከ በመሰብሰብ ከዚያም ከዚህም ብሎ በአራጣ በአመፅ መንገድ ሰዎችን እያስጨነቁ በመበዝበዝ የሚያምን ሰው የእሱ አይሆንም ነው የሚለው መጽሐፍ ቅዱስ። ስለዚህ በእግዚአብሔር የማኖርና የመባረክ ኃይል ላይ ይታመናል ጻድቅ። ተመጣጣኝ ትርፍ ግን እያገኘ ለተቸገረ ሰው ያበድራል። ማበደር የጻድቅ ሰው ሕይወት። ሕዝቅኤል 18:8 ላይ ይህንን እናያለን። ወደ 5ኛው ሐሳብ ልሂድ። ዘዳግም 28:12 ዘዳግም 15:6 ቤት ማየት ትችላላችሁ። ከዛ በፊት በዓለማችን ትልቅ አበዳሪ ሀገራት እነማን ናቸው? እንደው ለጠቅላላ እውቀት ቻይና እዚህ ላይ እንደምትመለከቱት እነዚህ የመረጃ ምንጮቼ ናቸው፣ ማየት ትችላላችሁ። ቻይና አንደኛ አበዳሪ፣ በጣም ብዙ በዓለም ላይ ያበደረች ሀገር ቻይና ናት። ጃፓን 2ኛ፣ ጀርመን 3ኛ፣ ፈረንሳይ 4ኛ፣ አሜሪካ 4ኛ ትልቅ ብድር የሰጠች የዓለማችን አገር ናት። ተበዳሪዎችስ እነማን ናቸው? እነሱን ደግሞ እኔ በዓለማችን ብዙ ተበዳሪ የሚባሉት እነማን ናቸው? እዚህ ስክሪን ላይ እንደምትመለከቱት አንደኛ ብዙ ተበዳሪ ሀገር አሜሪካን ነው። የዓለማችን የኢኮኖሚ ትልቁ ሀገር አሜሪካ የዓለማችን ትልቅ ተበዳሪ አገር ናት። ቻይናም ብትሆን 3ኛ ናት። ጃፓን 2ኛ ናት። ቻይና 3ኛ ናት። ዩናይትድ ኪንግደም 4ኛ፣ ፈረንሳይ 5ኛ የዓለማችን ትልቅ ብድር ተበዳሪ አገራት ናቸው። ይሄን ያነሳሁት በዓላማ ነው። ለምንድን ነው አሜሪካ የሌሎቹን ቻይናም ብትሆን 3ኛ ናት፣ ለምንድን ነው ትልቅ ተበዳሪ ሊሆኑ የቻሉት? እንግዲህ የዓለማችን በኢኮኖሚ አንደኛ አሜሪካ፣ ቻይና 2ኛ ናት። ግን አሜሪካ አንደኛ ተበዳሪ እንዴት ልትሆን ቻለች? እዚህ ጋር በጣም ማሰብ ያስፈልጋል። ክርስቲያኖች ብድር እንፈራለን። ጊዜ ያልፋል፣ እድል ያልፋል። እኛ ጋር መነሻ ካፒታል ከሌለ ዝም ብለን ተስፋ እያደረግን ወይም እያጉረመረምን እድላችንን እናባክናለን። አሜሪካ በዓለም በኢኮኖሚ አንደኛ ሆና ለምን ይህን ያህል ብድር ተበድራ ትሰራለች ካላችሁ አንደኛነቷን ለማስቀጠል ነው። የተሻለ ነገርን ለማስቀጠል ነው። እሷ ጋር ባለ ሀብት ካፒታል መጠን ብቻ ሳይሆን የሌለም ካፒታል ጨምራ አንደኛነቷን መጨመር ማስቀጠል፣ ዜጎቿ የተሻለ ኑሮ እንዲኖሩ ማድረግ፣ ያንን ለማረጋገጥ ነው። ቻይናም ብትሆን
ሶስተኛ ተበዳሪ ሀገር ናት። የዓለም ሁለተኛ ኢኮኖሚ ያዘችው ሀገር። ስለዚህ ምንድነው የምንማረው? ተበዳሪ ሆኖ ከመኖር አንድ ወቅት ተበድሮ ወደ አበዳሪነት መምጣት ያስፈልጋል። ሲሆን ከብድር ወጥቶ ራስን መቻል ያስፈልጋል። እኛ ጋር አንዳንድ ጊዜ የዞረ ሂሳብ የወላጆቻችን የሀገራችንን ችግር መሰረታዊ ፍላጎትን ለማሟላት እንዳንሰራ መነሻ ካፒታል እጥረት ሊኖር ይችላል። ግን እድል ሊኖር ይችላል። ጉልበት፣ ክህሎት ሊኖር ይችላል። ያንን ክህሎት፣ ያንን እድል፣ ያንን ጊዜ ከሆነ ቦታ ተበድረን ለውጥ ማምጣት፣ ከተበዳሪነት መውጣት፣ ነገ ራስን መቻል፣ ነገ ደግሞ አበዳሪ መሆን ወደምንችልበት ምዕራፍ መምጣት እንዳለብን የአሜሪካን ያደጉት ሀገሮች ተሞክሮ ያስተምረናል። ክፉ ሁሌ ተበዳሪ ሆኖ መኖር ነው። ክፉ ለመበደርም የማይታመን ሆኖ መኖር ነው። አንድ ወቅት ተበድሮ ከዚያ መውጣት የብልህ ሰው ያስተዋይ ሰው የዘመናችንም አንዱ መንገድ ነው። ስለዚህ ክርስቲያኖች ማድረግ የሚገባንን ነገር ሳናቅ መበደር ለከፋ ድህነት በር መክፈት ነው። ማሰብ ያስፈልጋል፣ ማጥናት ያስፈልጋል፣ መጸለይ ያስፈልጋል፣ እንደምንመልሰው እርግጠኛ መሆን ያስፈልጋል። ከዚያ በኋላ ግን ለመበደር መፍራት የለብንም። እኔ ከልጅነቴ ጀምሮ እቁብ እጥል ነበር። ከዛ ከቁጠባና ብድር ህብረት ስራ ማህበር በደር ነበር። ከዛ ቀጥሎ ደግሞ እያደግኩና እያደገ ሲመጣ ካፒታሌ ከባንክ እስካሁን ድረስ በደራለሁ፣ ሰራለሁ፣ መልሳለሁ። ራሴን እያሳደኩ ሰዎችን አላስቸግርም፣ አልጠይቅም ነበር። ለምን? በራሴ ያንን መክፈል እንደምችል ራሴን እየገዛው ተመጣጣኝ ኑሮ እየኖርኩ እየቆጠብኩ እዳይን እየከፈልኩ መኖር እንደሚገባኝ ራሴን አስተምሬያለሁ። ስለዚህ ያን በማድረግ ቀስ እያልኩ ራሴን ማሳደግ ችያለሁ። ብዙ ሰዎች አደጉ የምትሏቸው ሰዎች ሂዱና ጠይቁ። አደጉ የምትሏቸውን አገሮች ሂዱና ጠይቁ። ኪሳቸው ላይ ወይም አባታቸው በጀት ወይም ከሌ እንዲህ አይደለም፣ በሱ መንገድ አይሆንም። ጊዜ ያልፋል፣ እድል ይባክንብሃል። ብቸኛው መንገድ እሱ አይደለም። ሊሆን ይችላል፣ አንዳንዶች ሊያደርጉ ይችላሉ። ያ ካልሆነ መበደር የምትችልበት መንገድ ካለ ሞክር። በአንድ ጊዜ ብዙ አትበደር። ብድር በእርግጥ ባለህ ነገር ላይ ለመጨመር ለማስፋፋት እንጂ ከዜሮ ለመጀመር አይመከርም። ከዜሮ ጉልበትህን ሽጠህ ተቀጥረህ ሰርተህ ዋጋ ከፍለህ ዝቅ ብለህ ቆሽሸህ ደክመህ መሬት ልቀቅ። ከዜሮ ጀምር። ትንሽ ነገር ይኑርህ። ዶሮ አርባ፣ የንብ ቀፎ ስቀል፣ መሬት ተከራይተህ እረስ። ብዙ እድል አለ አንተ አካባቢ ላይ። በዚህ የቴሌቪዥን ስክሪን ከትምህርቶቻችን የተነሳ በኢትዮጵያ ቃለ ሕይወት ቤተክርስቲያን የሙያተኞች አገልግሎት ክፍል በሚሰጡ ትምህርቶች የመጡ ምስክርነቶችን በየፕሮግራሞቹ እናቀርባለን። በዚህም ማድመጥ ትችላላችሁ። በጣም ከጥቂት ተነስተው ተቀጣሪ የነበሩ ምንም ስራ የሌላቸው ከመሬት ተነስተው ትልቅ ቦታ እየደረሱ አበዳሪ እየሆኑ ይገኛሉ። ችግር እየፈቱ ይገኛሉ። የሀገራችንን እንይና ከዚህ ሐሳብ እንውጣ። ኢትዮጵያ በአህጉራችን በአፍሪካ 8ኛ ተበዳሪ ሀገር ናት። የመጀመሪያዋ ተበዳሪ ሀገር ግብፅ ናት፣ $160 ሚሊዮን። ሁለተኛዋ ተበዳሪ ሀገር ደቡብ አፍሪካ ናት። እንግዲህ የዓለማችን የመጀመሪያዋ ትልቅ ወርቅ አቅራቢ ሀገር ደቡብ አፍሪካ ተበዳሪ ናት። ሁለተኛ የአፍሪካ ተበዳሪ ሀገር ናት። ደቡብ አፍሪካ $150 ቢሊዮን ተበድራለች። ናይጄሪያ $100 ሚሊዮን፣ ሞሮኮ $100 ሚሊዮን፣ ኬንያ $93.3 ቢሊዮን፣ አልጄሪያ $62.2 ቢሊዮን፣ አንጎላ $61.9 ቢሊዮን፣ ኢትዮጵያ $28.5 ቢሊዮን። እግዚአብሔር ይባርካቸው። የሀገራችን ጠቅላይ ሚኒስትር ብድር እንከፍላለን እንጂ ብድር አንጨምርም በሚል ቁርጠኝነት ብድር እየመለሱ የኢትዮጵያ ሰንጠረዥ አሁን በአፍሪካ 8ኛ ደረጃ ላይ ደርሷል። እግዚአብሔር እናመሰግናለን። ይሄን ጠንክረን መስራት አለብን። ከብድር መውጣት ማበደር ወደምንችልበት ምዕራፍ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር እስክንደርስ ድረስ መስራት፣ ህዝባችንን ሰራተኛ ማድረግ፣ ማነሳሳት፣ እድል ጊዜውን እንዳያባክን መርዳት፣ ይሄ ሁላችንም ግዴታ ይሆናል። የመጨረሻው ጻድቅ ያወርሳል። ኢኮኖሚን በተመለከተ 5ኛውና የመጨረሻው የጻድቅ ሰው መገለጫ አውራሽ መሆን ነው። ውርስ ወላጅ በህይወት እያለ ወይም ሲሞት ልጆች ወይም ከሱ አብራክ የወጡ ህይወትን ከዜሮ እንዳይጀምሩ የሚጥለው መሰረት ነው ውርስ። አንዳንድ ወላጆች መሰረት ሳይጥሉ ይሞታሉ፣ ብቻም ሳይሆን በዕዳ ይቀበራሉ። ልጆች ዕዳ ሲከፍሉ መከራ ይበላሉ። ውርስ
ሕይወትን ከዜሮ ትውልድ እንዳይጀምር የሚጣል መሰረት ነው። በወላጆች የሚጣል መሰረት ነው። እንግዲህ ውርሱ ኢኮኖሚያዊ ሊሆን ይችላል። ቤት፣ መኪና፣ መሬት፣ ከብት፣ ገንዘብ ወዘተ ሊሆን ይችላል። ወላጅ ይህንን የማውረስ ኃላፊነት አለበት። ጻድቅ ያወርሳል። ሁለተኛው መንፈሳዊ ማንነት ነው። ምናልባትም አብርሃምን አይተን እንደሆነ የለመነውን ያለውን ሁሉ ለልጁ ለይስሐቅ ሰጠው ይላል፣ አወረሰው ይላል። ውርስ አብርሃም አይታችሁ ከሆነ እግዚአብሔርን ሲጠይቅ ከጉልበቴ የሚወጣ ይወርሰኛል፣ ማን ይወርሰኛል እያለ ነበር ይጠይቅ የነበረው። እግዚአብሔርም ወራሽ እንዲኖረው አደረገ። ማውረስ ደግሞ የወላጅ ኃላፊነት እንደሆነ የእግዚአብሔር ቃል፣ የጻድቅ ሰው ተግባር እንደሆነ የእግዚአብሔር ቃል ደጋግሞ ያነሳልናል። በዘፍጥረት ምዕራፍ 26 ላይ ይስሐቅም አብርሃም ፍርዴን፣ ስርዓቴን፣ ሕጌን፣ ትእዛዜን ጠብቋልና ይስሐቅም በጌራራ ተቀመጠ። አብርሃም እግዚአብሔርን ይፈራ ነበርና ይስሐቅም አብርሃም እግዚአብሔርን ይታዘዝ ነበርና ይስሐቅም እግዚአብሔርን ታዘዘ። መንፈሳዊ ማንነትን ለትውልድ ማውረስ ይቻላል። እግዚአብሔርን ቃል ማንበብ፣ ቤተክርስቲያን ውስጥ ማገልገል፣ መጸለይ፣ እግዚአብሔርን መፍራት፣ ሃይማኖታዊ ከእግዚአብሔር ጋር ያለ ግንኙነትን መጠበቅ፣ መጥፎ ከሆኑ ነገሮች ሕይወትን መጠበቅ፣ መንፈሳዊነትን ለልጅ ለትውልድ ማውረስ የወላጅ ኃላፊነት ነው። ሌላው ስነ ምግባራዊነትና ከበሬታን ማውረስ ይቻላል። ወላጅ በማህበረሰቡ ውስጥ መጥፎ ለትውልድ ምሳሌ የሚሆኑ ነገሮችን ባለማድረግ ልጆች ደግሞ በዛ እንዲቀጥሉ ማድረግ፣ ማህበረሰቡ የሚወደውና የሚያከብረውን ስነ ምግባር ማሳየት፣ ትውልድ በዛ እንዲቀጥል ማድረግ የወላጅ አንዱ ኃላፊነት ነው። ሌላው ኪዳንን ነው። በመጽሐፍ ቅዱሳችን ውስጥ ክፉ ለ3 ትውልድ ድረስ መልካም ደግሞ እስከ 3 ትውልድ ድረስ እንዲቀጥል የእግዚአብሔር ቃል ይናገራል። ለትውልዳችን ክፉ ዘር መዝራት የለብንም። መልካም ነገር ትውልዳችንን እንዲያገኝ በመልካም ምሳሌና የእግዚአብሔርን ኪዳን ጥለን እንድናልፍ ያ የእግዚአብሔር ሐሳብ ነው። ምሳሌ 13:22 ላይ ጻድቅ ለልጅ ልጅ ያወርሳል ይላል። ጻድቅ ሰው ለልጅ ልጅ ያወርሳል። ለልጅ ብቻ ሳይሆን ለልጅ ልጅ የሚቆይ በረከት፣ የሚቆይ ብልጥግና ጻድቅ እንዳለው የእግዚአብሔር ቃል ይነግረናል። መዝሙር 112 ላይ ክብርና ባለጠግነት በቤቱ ነው ይላል። ባለጠግነት እግዚአብሔርን የሚፈራ ሰው ክብርና ባለጠግነት በቤቱ ነው ይላል። ዘሩም በበረከት ይኖራል ይላል። ምሳሌ 19:4 ላይ ደግሞ ቤትና ባለጠግነት ከአባቶች ዘንድ ይወረሳል ይላል። ቤት እናወርሳለን፣ ብልጥግናን አስፈላጊ ነገር ለትውልድ እናወርሳለን። ዘፍጥረት 25:5-6 አብርሃም ለልጁ የነበረውን ሁሉ ሰጠው ይላል። ያ 5000 ሰራተኛ የሚመራውን ስራ ብልጥግና 5000 ሰው የሚኖርበት የሚበላበት የሚለብስበትን ያን የተረፈ ብልጥግና ለልጁ ለይስሐቅ ሰጠው ይላል። አንድ አርቲስት በአንድ ቦታ ተገናኝተን የነገረኝን ምሳሌ ተናግሬ ወደ ማጠቃለል እመጣለሁ። አንድ የኦርቶዶክስ አማኝ ናቸው አለ። አማኝ ሳይሆን አገልጋይ ናቸው አለ። ያው የገዳም ህይወት፣ ባህታዊ ህይወት እንደዚህ አይነት ነገር ይወዳሉ። በኪራይ ቤት ውስጥ አዲስ አበባ ውስጥ ይኖራሉ። ልጆቻቸውን በኪራይ ቤት ነው ያሳደጉት። እኚህ ሰው ለሃይማኖት ቤተሰቦች፣ ለዘመድ፣ ለጎረቤት፣ ለልጆቻቸውም አንድ ኑዛዜ ይናዘዙ ነበር። ያ ኑዛዜ ምንድን ነው? እኔ ስሞት ደብረ ሊባኖስ ገዳም ነው የምትቀብሩኝ ይሉ ነበር። ደብረ ሊባኖስ ገዳም ነው የምትቀብሩኝ እያሉ ኖረው ጊዜያቸው ሲደርስ ሞቱ። ሲሞቱ የቤተ ክርስቲያን ሰዎች ተሰበሰቡ። ጎረቤት፣ ቤተዘመድ፣ እድርተኛ ተሰበሰበና እንግዲህ እኚህ የሃይማኖት አባት ኑዛዜ እንዴት ነው የሚተገበረው በሚል መነጋገር ጀመሩ። ለቅሶ ውስጥ፣ ሐዘን ውስጥ ሆነው የሚገርማችሁ ለዚህ የሚሆን ነገር አልነበራቸውም። በቀበሌ ቤት ውስጥ ልጆቻቸውም የቀን ስራ ሰው ቤት በትበት እያሉ ነው ይኖሩ የነበረው። ስለዚህ ተሰብስበው ሲነጋገሩ ደብረ ሊባኖስ ገዳም የመኪና ኪራይ ያለ ለህዝቡ የሚሆን እዛ የሚከፈል ነገር ይኖራል። ከተማ ውስጥ ምግብ አለ፣ አልጋ አለ፣ ብዙ ጣጣ አለ። ሲያሰሉት የሚሞክሩት አይደለም። ከልጆች መካከል አንደኛው በጣም ሁሉም ተጨንቆ ዝምታ ሲያበዛ እኔ ሐሳብ አለኝ አለ። እድል ሰጡት። እኛ አባታችን በቤት ኪራይ የሥራ እድል ብዙ ሳናገኝ ተቸግረው ነው ያለፉት። ግን ደብረ ሊባኖስ ገዳም እንዲቀበሩ ረጅም ጊዜ ተናዘዋል። ይሁንና አሁን እኛ ደብረ ሊባኖስ ባለን ሁኔታ ደብረ ሊባኖስ ገዳም ልንቀርባቸው አንችልም። እዚሁ አዲስ አበባ
አቡነ አረጋይን ቀብራቸዋለን፣ ከፈለጉ ውስጥ ለውስጥ ደብረ ሊባኖስ ገዳም መሄድ ይችላሉ የሚል ሐሳብ አመጣ። እዛ የሚገርማችሁ የሳቀም አለ ያዘነም አለ። በኋላ ግን አቡነ አረጋይ ቀበሯቸው። ደብረ ሊባኖስ ገዳም ውስጥ ለውስጥ ይሄዱ አይሄዱ አይታወቅም። አንዳንዱ ወላጆች በሌለ ነገር ትውልድ ላይ ጫና መጫን ይፈልጋሉ። ወላጅ መሰረት የሚጥል ትውልድን መስመር የሚያስይዝ ሲሆን በህይወት እያሉ ልጆችን ቦታ አስይዞ ነገ እንዳይቸገሩ አለማምዶ አረጋግጦ እንደ ሳምሰንግ ካምፓኒ ባለቤት ሳምሰንግ በህይወት እያለ ከልጆቹ መካከል ሁለተኛውን ያንን ቢዝነስ እንዲመራ ለእያንዳንዱ ልጅ ቦታ አስይዞ ነበረ የሞተው። ሲሞት ሁለተኛው ልጅ 3000 ምናምን ሰራተኞችን ቤተዘመድ በጓደኝነት የተቀጠረ በሙሉ ሸኝቶ ጥቅማቸውን ሰጥቶ ሰው ሳምሰንግ ላይ ከዚህ በኋላ በዝምድና ሳይሆን በችሎታው የሚቀጠርበት ለደቡብ ኮሪያ ብቻ ሳይሆን ለዓለም ሁሉ የሚበቃ ተቋም ይሆናል ሳምሰንግ ብሎ ነው የተነሳው። ዛሬ እንዳያችሁት የጃፓንን ቴክኖሎጂ በሙሉ ውድቅ አድርጎ በዓለም ደረጃ አገልጋይ ሆኗል። ልብ አድርጉ። በደቡብ ኮሪያ 30% ዓመታዊ ገቢ የሚያስገባው ሳምሰንግ ነው። ዛሬ 37000 ሚስዮናዊ ሲላክ በደቡብ ኮሪያ ጉልህ የሆነ የሚሽነሪ በጀት የሚችለው ይሄ ካምፓኒ ነው። ትውልድ ለልጅ ልጅ የሚተርፍ ነገር እንዲኖር ወላጅ አውራሽ መሆን አለበት። ጻድቅ ሰው ያወርሳል። እነ ሃዩንዳይ እነ ኤስኬ እነ ኤልጂን ተመልከቱ። ደቡብ ኮሪያ ላይ ክርስቲያኖች ናቸው፣ ለልጅ ልጅ አውርሰዋል። በአሜሪካም የምታዩቸው ትልልቅ ተቋማት አሁን እነ ቢልጌት ለልጆቻቸው በቂ ነገር አውርሰዋል። 98% የኔ ገቢ ለቤተ ክርስቲያንና ለማህበረሰብ ይዋል ብለው የፈረሙት ልጆቻቸውን መስመር አስይዘው እርግጠኛ ስለሆኑ ኖሮ ሞቶም ልጆቻቸው በራሳቸው ፋውንዴሽን መስርተው ትልልቅ ዓለም አቀፍ ዶኔሽን የሚያደርጉ ተቋማትን መስርተው እየኖሩ ያን አረጋግጠዋል በህይወት እያሉ። አንዳንድ ወላጅ ግን የሌለ ጫና ልጆች ላይ ትውልድ ላይ ይጭናል። የዞረ ሂሳብ፣ ጊዜን በአግባቡ ያለመጠቀም፣ ያለመስራት፣ ሀብትን በአግባቡ ያለመያዝ፣ ያለማባዛት፣ እግዚአብሔር የሚደሰትበት የሚባርከውን መንገድ ለእግዚአብሔር የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ለድሃ ማዋል ያለበትን ማብዛት ኢንቨስት ማድረግ ያለበትን በእውቀት ይህንን ነገር ባለመጠቀም የተነሳ ጠብ የሚል ነገር በሌለበት ዘመንና ትውልድ ጨርሶ ለቀጣዩ ትውልድ ፈተና እና ሸክም ሆኖ ያልፋል። በጣም የወንጌል አገልጋዮችን ጨምሮ ምህረት አድርጉልኝ ብዙ ዋጋ የከፈሉ አባቶች በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ቤታቸው ዝናብ የሚያስገባ አልጋቸው በጣም የደከመ ብርድ ልብሳቸው የተቦጫጨቀ መታከም የማይችሉ ትኋን የሚበላቸው ሰው የማይጠይቃቸው ልጆቻቸው በጣም የሚቸገሩ እንደዚህ አይነት አባቶችን በየመስኩ ሲሄድ አልቅሼ ልቤ ተሰብሮ መጣለሁ። አንዳንድ ጊዜ ደግሞ እንደ አቅሜ በቋሚነት የምረዳቸውም አባቶች አሉ። ቤተክርስቲያን እነዚህን እንድታስብ፣ ባለሀብቶች እነዚህን እንዲያስቡ፣ ልጆች ተግተው እንዲሰሩ፣ ወላጆች ማውረስ እንዲችሉ፣ የጻድቅ ሰውን ህይወት ኖረን ማለፍ እንድንችል ይሄ የእግዚአብሔር ሐሳብ የእግዚአብሔር ፈቃድ እንደሆነ በዚህ አጋጣሚ ማንሳት እፈልጋለሁ። የተወደዳችሁ የሕይወት ቲቪ ቤተሰቦች ኢኮኖሚን በተመለከተ የጻድቅ ሰው መገለጫ በተሰኘ ሐሳብ ላለፉት 6-5 ሳምንታት ወደ እናንተ ሲቀርብ የነበረው ፕሮግራም እዚህ ላይ ያበቃል። በቀጣዩ በሌላ መሰናዶ ወደ እናንተ የምንመጣ ይሆናል። በዚህ ሐሳብ እንድትነጋገሩ እንድትወያዩ፣ ጥያቄና አስተያየት ካለ ደግሞ ለሕይወት ቲቪ ደውላችሁ አስተያየት እንድትሰጡ ጥሪያችንን እናቀርባለን። እስከ ሳምንት መልካም ሳምንት